ታሪክ ስላቅና ምጸት ይወዳል ይባላል። ከ30 ዓመታት በፊት በቆዳ ቀለማቸው ምክንያት የገዛ ሀገራቸው ባዕድ ሆኖባቸው የነጮች የአፓርታይድ ስርዓት ግፍና መከራ ሲያወርድባቸው የነበሩት ደቡብ አፍሪካውያን ዛሬ ላይ እነሱ ራሳቸው በሌሎች ጥቁር አፍሪካውያን ወንድሞቻቸው ላይ ተመሳሳይ ግፍና ማግለል እያደረሱ ነው ቢባል ያምናሉ? አዎ። ዛሬ ላይ በደቡብ አፍሪካ ምድር ዜኖፎቢያ ወይም የባዕዳን ጥላቻ እጅግ አስፈሪ ደረጃ ላይ ደርሷል። አልፎ ተርፎም የተለያዩ የሀገር በቀል ድርጅቶችና ኃይሎች ሌሎች የአፍሪካ ሀገራት ዜጎች ሀገሪቱን በአስቸኳይ ለቀው እንዲወጡ የመጨረሻ ቀነ ገደብ እስከ መስጠት ደርሰዋል። ነገር ግን ጥያቄው ትናንት ነጮች ጥቁሮችን ያለ ፍቃድ ወረቀት አትንቀሳቀሱም እያሉ ያሳድዱ በነበሩበት ምድር ዛሬ ጥቁር ደቡብ አፍሪካውያን ሌሎች ጥቁር አፍሪካውያንን ሰነድ የላችሁም እያሉ የሚያሳድዱት ለምንድን ነው? ከሁሉ በላይ ደግሞ ዛሬ እያባረሯቸው ያሉት ሀገራት ትናንት ደቡብ አፍሪካን ከአፓርታይድ ቀንበር ለማውጣት የከፈሉትን ከባድ መስዋዕትነት እንዴት በቀላሉ ሊረሱት ቻሉ? በዛሬው ቆይታችን ትናንት የነበረውን ጨካኙን የአፓርታይድ ስርዓት አፍሪካውያን ለደቡብ አፍሪካ ያደረጉትን ተዘንግቶ የኖረ ታሪካዊ ውለታና ዛሬ ላይ እየታየ ያለውን ወቅታዊ ቀውስ እያገናኘን በሰፊው እንተነትናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እስከ መጨረሻው አብራችሁን ዘለቁ። ታሪኩን በሚገባ ለመረዳት ወደ ኋላ መመለስ ይኖርብናል። ከ1948 እስከ 1994 ዓ.ም ድረስ በደቡብ አፍሪካ የነበረው የአፓርታይድ ስርዓት በጥቂት ነጮች የበላይነት የሚመራና አብዛኛውን ጥቁር ሕዝብ መብት የረገጠ ጨካኝ ስርዓት ነበር። በአፓርታይድ ሕግ ሕዝቡ በዘር ተለይቶ ነበር። ጥቁሮች ባንቱስታን በሚባሉ ለኑሮ በማይማቹ ጠባብና ከከተማ በራቁ ቦታዎች እንዲኖሩ ይገደዱ ነበር። ወደ ነጮች ከተማ ገብቶ ለመስራት ፓስፖርት የሚመስል ልዩ የፍቃድ ወረቀት ፓስሎስ መያዝ ግዴታ ነበር። ትምህርት ቤቶች፣ ሆስፒታሎች፣ አልፎ ተርፎም መናፈሻዎች በዘር የተከፈሉ ነበሩ። ጥቁር ደቡብ አፍሪካውያን የገዛ ሀገራቸው እስረኛ ሆነው በነበረበት በዚያ ጨለማ ዘመን እንደ ኔልሰን ማንዴላ ያሉ የነጻነት ታጋዮችና የአፍሪካ ብሔራዊ ኮንግረስ ወይንም ኤኤንሲ መሪዎች ከአፓርታይድ መንግስት ጥይትና እስር ለመሸሽ አማራጭ ፍለጋ ወደ ውጭ ተመለከቱ። ያን ጊዜም መላው አፍሪካ እጆቹን ዘርግቶ ተቀበላቸው። አፓርታይድን ለመጣል የተደረገው ትግል የደቡብ አፍሪካውያን ብቻ አልነበረም፣ የመላው ጥቁር ሕዝብ የጋራ ጦርነት እንጂ። ዛሬ ደቡብ አፍሪካውያን የረሱት የአፍሪካውያን ውለታ የሚከተሉትን ታላላቅ ታሪኮች ይዟል። የኢትዮጵያ አንበሳዊ ውለታ። በአውሮፓውያኑ በ1962 ኔልሰን ማንዴላ በሚስጢር ደቡብ አፍሪካን ለቀው ሲወጡ የመጡት ቀጥታ ወደ አዲስ አበባ ነበር። ማንዴላ በኮልፌ ወታደራዊ ማሰልጠኛ ውስጥ ዴቪድ ሞሳማይ በሚል የሐሰት ስም የመጀመሪያውን ወታደራዊ የተኩስ ስልጠና ወስደዋል። በዓለም ዙሪያ በነጻነት ተንቀሳቅሰው የጸረ አፓርታይድን ትግል ማስተዋወቅ እንዲችሉ የኢትዮጵያ መንግስት የሀገሪቱን ይፋዊ ፓስፖርት ሰጥቷቸዋል። ማንዴላ ከታሰሩ በኋላም የተቀመጡበት ሽጉጥ የተቀበረው በዚሁ በኢትዮጵያ ምድር ነበር። የፊት መስመር ሀገራት ወይንም ፍሮንት ላይንስ ስቴትስ መስዋዕትነት እንደ ታንዛኒያ፣ ዛምቢያ፣ ዚምባብዌና ሞዛምቢክ ያሉ የደቡብ አፍሪካ አጎራባች ሀገራት የኤንሲ ታጋዮች የጦር ሰፈር እንዲመሰርቱ ፈቅደዋል። በዚህም ምክንያት የደቡብ አፍሪካ የነጮች መንግስት በእነዚህ ሀገራት ላይ ድንበር ተሻጋሪ ጥቃቶችን በመሰንዘር ንጹሐን ዜጎችን ገድለዋል፣ መሰረተ ልማታቸውንም አውድመዋል። ታንዛኒያ ግን ጥቃቶቹን ችላ ደቡብ አፍሪካ ነጻ ሳትወጣ እኛ ሙሉ በሙሉ ነጻ አልወጣንም በሚል መርህ መጨረሻው ቆማለች። የናይጄሪያ ጸረ አፓርታይድ ፈንድ። ናይጄሪያ በጂኦግራፊ ብትርቅም የመንግስት ሰራተኞች፣ ተማሪዎችና ተራው ህዝብ ከደሞዛቸውና ከኪሳቸው የቀነሱ ለደቡብ አፍሪካውያን ነጻነት መዋጮ የሚያደርጉበት ልዩ ፈንድ አቋቁማ ነበር። በዚህም በሚሊዮን የሚቆጠሩ ዶላር ለትግሉ ገቢ አድርጋለች። የጋናና የግብጽ የዲፕሎማሲ ግንባር። የጋናው ኳሜ ንኩሩማ በተባበሩት መንግስታት ድርጅት ላይ በአፓርታይድ ላይ ከባድ ማዕቀብ እንዲጣል ሲታገሉ፣ ግብጽ ደግሞ ለታጋዮች የሬዲዮ ስርጭት ጣቢያ በመስጠት ድምጻቸው ለዓለም እንዲሰማ አድርጋለች። ነገር ግን በአውሮፓውያኑ በ1994 ደቡብ አፍሪካ ከአፓርታይድ ነጻ ወጥታ ኔልሰን ማንዴላ ፕሬዚዳንት ቢሆኑም ያ የድሮ የአፍሪካውያን አንድነትና ፍቅር ግን አብሮ የዘለቀ አይመስልም።
ዛሬ ላይ በሀገሪቱ በተደጋጋሚ በሚነሱ ግጭቶች እናንተ ማህበራዊ ቀውስ ፈጥራችኋል፣ የስራ ዕድላችንን ቀምታችኋል በሚሉ ሰበቦች በናይጄሪያውያን፣ በዚምባብዌያን፣ በሶማሊያውያንና በሌሎች አፍሪካውያን ላይ ዘግናኝ ጥቃቶች እየፈጸሙ ይገኛሉ። ይህም ደግሞ በኢትዮጵያኑ ላይ ተፈጽሟል። ይባስ ብሎ ደግሞ በቅርቡ የተለያዩ አክራሪ የሀገር በቀል ድርጅቶችና የፖለቲካ ኃይሎች በስደት ላይ ያሉ አፍሪካውያን ሀገሪቱን ለቀው እንዲወጡ የመጨረሻ ቀነ ገደብ እየሰጡና ይህ ቀነ ገደብ ካለፈ ደግሞ በኃይል እንደሚያስወጡ እያስጠነቀቁ ይገኛሉ። ለመሆኑ ከዚህ ጥላቻ ጀርባ ያለው እውነተኛ ምክንያት ምንድን ነው? የኢኮኖሚ ባለሙያዎች እንደሚሉት ለዚህ ዋነኛው ምክንያት በደቡብ አፍሪካ ያለው ከፍተኛ የስራ አጥነት መጠን፣ የኑሮ ውድነትና የመንግስት የአገልግሎት አሰጣጥ ድክመት ነው። ወጣቶቹ ስራ ሲያጡ ወይም ኑሮ ሲከብዳቸው ችግሩን የፈጠረው የመንግስት መዋቅራዊ ድክመት መሆኑን ከመረዳት ይልቅ በቀላሉ ጥፋቱን በአቅራቢያቸው ባሉ ስደተኞች ላይ ለማሳበብ ይመርጣሉ። ፖለቲከኞችም የህዝቡን ቁጣ ወደ ሌላ አቅጣጫ ለማዞር ስደተኞችን እንደ መጫወቻ መሳሪያ ይጠቀሙባቸዋል። ታሪክ የማይረሳው አንድ ትልቅ እውነት አለ። ትናንት አፍሪካ ለአንቺ ደምታለች፣ ዛሬ ግን አንቺ የአፍሪካውያንን ደም እያፈሰስሽ ነው። ደቡብ አፍሪካ ዛሬ ላይ የደረሰችበት የኢኮኖሚና የስልጣኔ ማማ የቆመው በአፍሪካውያን ወንድሞቿ አጥንትና መስዋዕትነት ላይ መሆኑን መዘንጋቷ የትውልድ ትልቅ የታሪክ ስህተት ነው። የደቡብ አፍሪካ ነጻነት፣ የኢትዮጵያ ዲፕሎማሲ፣ የናይጄሪያ ገንዘብ፣ የታንዛኒያና የዚምባብዌ ደምና አጥንት ጭምር የተደረገበት የአፍሪካውያን የጋራ ኩራት ነበር። ዛሬ ላይ አፍሪካውያን ውጡ የሚሉት ወጣቶች የሀገራቸው ነጻነት የተገዛው በእነዚሁ ዛሬ እያሳደዷቸው ባሉት ወንድሞቻቸው መስዋዕትነት መሆኑን ሊያውቁት ይገባል። እርሶስ በዚህ ጉዳይ ላይ ምን ያስባሉ? ደቡብ አፍሪካውያን የአፍሪካን ውለታ ረስተዋል ይላሉ ወይስ ስደተኞቹ ላይ የሚነሳው ቅሬታ ተገቢ ነው? ሀሳባችሁን ኮመንት ላይ አስፍሩልን። እኛ በዚሁ አበቃን። ቸር ያቆየን።